መሳቀጠ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በልዑል እግዚአብሔር ስም እንደምን ቆያችሁ? ልዑል አምላካችን እግዚአብሔር በሀብት ስቦ በረድኤት አቅርቦ በመንፈስ ቅዱስ በጸጋው መግቦ በቸርነቱ በይቅርታው እስከዚህ ዕለት እስከዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ሁሉን ሰብስበን እንድንረዳ ነው ማለት ነው። ከዚያ ነገሮች ሁሉ ይበቅላሉ። በምድር ላይ የምንኖራቸው ክርስቲያናዊ ህይወታችን በዚያ የተመሰረተ ይሆናል። ከዚያ ፍቅረ እግዚአብሔር፣ ፍቅረ ቢጽ፣ ፍትርህት፣ እውነተኛ ምስክርነቶች ሁሉ እየተገለጹ ይሄዳሉ ማለት ነው። ስለዚህ በዚህ ቅኝት ውስጥ አራት ማያዎች ይኖሩናል። አራት። አንደኛው ስለ እግዚአብሔር የምናየው እይታ ነው። ሁለተኛው ስለ ሰው የምናየው እይታ ነው። ሶስተኛው ስለ መላእክት የምናየው እይታ ነው። አራተኛው ስለ ፍጥረት የምናየው እይታ ነው። በምድር ላይ አራት ምስጢር ብቻ ነው ያለው ሲጠቃለሉ ማለት ነው። አራት ምስጢረ እግዚአብሔር፣ ምስጢረ ሰብ፣ ምስጢረ ፍጥረት፣ ምስጢረ መላእክት ልንላቸው እንችላለን። ምስጢረ እግዚአብሔር የምንለው ቀዳማዊነቱ፣ ማዕከላዊነቱ፣ ዘላለማዊነቱ፣ አንድነቱ፣ ሶስትነቱ፣ በአጠቃላይ የአብ ወላዲነት፣ አስራጭነት፣ የወልድ ተወላዲነት፣ የመንፈስ ቅዱስ ሰራጭነት እና በአንዲት ፈቃድ በአንዲት ባህሪ ይህን ዓለም መፍጠራቸው ይሄን ሁሉ የምናይበት ስለ እግዚአብሔር ስለ ነገረ እግዚአብሔር የሚያጠናው ነገር ሁሉ ምስጢረ እግዚአብሔር ነው። ምስጢረ መላእክት የምንለውም አጠቃላይ የመላእክት ርቀትን፣ መንፈስነትን በመላእክት ተልኮውን ሙሉ ነገረ መላእክትን የሚያጠና የሚያይ ምስጢር ነው። ምስጢር ሁላቸውም ጨርሰን ተደግሰ የእግዚአብሔርን ባህሪ ሲቀርና የመላእክትን ባህሪ እንኳን ማወቅ አንችልም እንዳለ ከማወቃችን ሩቅ የሆነውን ነገር ምንረዳበት ነው። ምስጢረ ሰብ የምንለው የሰው ተፈጥሮውን ለባዊነቱን፣ ነባዊነቱን፣ ህያውነቱን፣ ቀና ብሎ መፈጠሩን ያሉትን በመግዘፍ የሚታዩትን ሌሎችንም ፍጥረት ምንመለከትበት ምስጢረ ፍጥረት ይባላል ማለት ነው። እና እኛ በዚህ ቅኝት ውስጥ ሆነን እያየን ሌሎችን ሁሉ እንመለከታለን። በዚህ ቅኝት ውስጥ አጠቃላይ ፍጥረትን በተመለከተ የምናየው በሰማይ ያለው በፀሐይ በጨረቃ ፀሐይ፣ ጨረቃ፣ ከዋክብት፣ መላእክትን፣ የውሃ ዓለማትን በአጠቃላይ 20 ዓለማት የሚባለውን በሙሉ እንደ ፍጡር በርብረን አናውቀውም። እንደ ፍጡር ግን እንዳለ በጻይፍቱ እንረዳለን። በአባቶች ማያ እናያለን። በእነሱ ማያም ስለምናይ እንረዳለን። አሁን በጣም እናደንቃለን። ከዚህ ተነስቶ እግዚአብሔርን ወኩሉ ግብሩ በሃይማኖት የእግዚአብሔር ስራው በሙሉ በእምነት ውስጥ የምናየው ነው። በእምነት ውስጥ የምናየው ነው። የሱም የስራው መገለጫም ሃይማኖታችን ነው። መፍጠር ቢፈጥር ፈጣሪያችን ነው። ቢመግብ መጋቢያችን ነው። ቢራራ ቸር አምላካችን ነው። በአጠቃላይ የገለጸበት መንገድ ሁሉ እኛ የምናምንበት ነው ማለት ነው። እሱ ማለት ነው። እሱን ሁሉ የምናይበት ነው። ይሄ ራሱን የቻለ ሰፊ ምስጢር ነው ማለት ነው። እና የአእምሮን ቅርጽ የአእምሮአችን ማያ የአእምሮአችን ስንሳሌ የሚወለወልበት የሚሰነሰልበት የሚወረወርበት የሚመረምርበት ይሄንን ሰፊ አድርጎ እንዲያይ ነው ማለት ነው። እንዲያይ ነው። ስለዚህ በተለይ በምድራዊ ዘመን መጽሐፍ የሚጻፈው ለሰው ልጅ ነው። ይሄ ሁሉ ነገሮችን የምናጠናው የምናወርደው ለሰው ነው። ከሰው ውጭ ያሉ መላእክት የሁሉ ያስፈልጋቸውም። ስለዚህ በሰው ሂደት ውስጥ ደግሞ የምናያቸው ይሄንን የምንመለከትባቸው መንገዶች ቅኝት የምናደርጋቸው መንገዶች አምልኮተ እግዚአብሔሩን ቅኝት እናደርጋለን። መስዋዕት አቀራረቡን ቅኝት እናደርጋለን። የክህነት ስርዓቱን ቅኝት እናደርጋለን። ቦታዎቻችን የተቀደሱ ቦታዎቻቸውን ቅኝት እናደርጋለን። የአምልኮት ቦታዎቻቸውን ቤተ መቅደሶቻቸውን ቅኝት እናደርጋለን። እግዚአብሔር የተገለጠባቸውን የተናገረባቸውን መንገዶች ቅኝት እናደርጋለን። በየጊዜያቱ ራሱን ስለገለጠ ለፍጥረቱ ተስፋ ምሳሌ በዘመኑ የተነገሩ ተስፋዎችን ምሳሌዎችን ቅኝት እናደርጋለን። ምን ተስፋ ተሰጥቶ ነበረ? ምን ምሳሌ ተመስሎ ነበረ? ምን አይነት ትንቢት ተነግሮ ነበረ? ሚል ቅኝት እናደርጋለን።
ዋዜማ ይባላል። አንዱ ነገር ለአንዱ ነገር ዋዜማ ነው። ዋዜማዎችን ቅኝት እናደርጋለን። ሕገ ልቡናው ለሕገ ኦሪት ዋዜማ ነው። ሕገ ኦሪት ለሕገ ወንጌል ዋዜማው ነው። ሕገ ወንጌል ደግሞ ለዘመነ መንግስተ ሰማያት ዋዜማዋ ነው። አይነታው እስኪደርስ ድረስ ወደ ኋላ ያለው ቀን ዋዜማ ነው። ዛሬ እኛ የምንኖርበት ዓለም የመንፈስ ልምምድ የምናደርገው የሃይማኖት የጸሎት ልምምድ፣ የዝማሬ ልምምድ፣ የአምልኮተ እግዚአብሔር ልምምድ የምናደርገው ለዘላለማዊ ምስጋና ዋዜማ ነው ማለት ስሙን ቀድሰን ክብሩን ወርሰን ለመኖር ዋዜማ እያደረግን ነው፣ እየጀመርን ነው። በዚህኛው ጅማሬያችን ነው ነገ አይነታው የምናየው። በኦሪቱ በዓሉ ከመደረጉ አስቀድሞ ያለው ዋዜማው ቀንደ መለከት እየተነሳ ይከበር ነበረ። ነገ በዓል አለ እየተባለ ዛሬም ዋዜማ ያለበት ደብር ከበሮ እየተመታ ደወሉ እየተደወለ ያስተጋባል። ኑ ለበዓል ይላል ማለት ይጠራል። ልክ ዛሬም የምንደውለው ደወል በህይወታችን የምንኖረው አኗኗር ለነገው ማብሰሪያ ነው ማለት ነው። እነዚህን የሚቃኝ ጥንተ ምጽአተ ክርስቶስ ቀዳማዊ ክርስቶስ ከመምጣቱ አስቀድሞ ያለውን ነገር የሚቃኙ ነገሮች የአእምሮ ቅጥራችን ማያዎች ናቸው ማለት ነው። ከሆነ በኋላ ደግሞ ለአዝማነ መንግስተ ሰማያት ማያዎቻችን ናቸው እና በሰው ልጅ ውስጥ የተፈጥሮውን ሁኔታ ምሳሌነቱን መገለጫውን በምድር ላይ የተሰጠው ጌትነቱን ህግ ጠባቂነቱን በምኞት ውስጥ ያገኛቸውን ነገሮች በመሻቱ ውስጥ ምን እንደመጣበት በመልካም መሻቱ ውስጥ እግዚአብሔር ያናገረውና የሰጠውን ተስፋ የመሳሰሉ ነገሮች ሁሉ የሚታይበት ሂደቶች ማለት ነው። ያ ክርስቲያናዊ ቅኝት ነው፣ ኦርቶዶክሳዊ ማያ ነው ማለት ነው። በእንዲህ አይነት ይሄ ሁሉ ሲሆን ግን አሁንም እምለው ግላዊ ማያ ይሄን አያየውም። ግላዊ ማያ ኦርቶዶክሳዊ ጉባኤያዊ ህብረታዊ ማያ ነው የሚያየው። በግላዊ ማያ ካየነው የግል መረዳት ብቻ ሆኖ ይቀራል። በግል መረዳት ቅኝቱ ሙሉ ሆኖ አይታይም። በህብረት መረዳት ውስጥ ነው የሚታይ። ቅኝታችን የሚጀምረው ኦርቶዶክሳዊ ቅኝት የሚጀምረው ከአልቦ ነው የሚጀምረው። ከአልቦ ምን ማለት ነው? ይሄ ዓለም ፍጥረት አልነበረም። እግዚአብሔር ብቻ በባህሪው ሲሰለስ ሲቀደስ ይኖር ነበረ። ማን ያመሰግነዋል ያለ ፍጥረት? ቅዱስ ባህሪ ስለሆነ ራሱ። ምክንያቱም በፍጥረት መፈጠር በተፈጠረው ፍጥረት መመስገን ክብር አልጨመረለትም። ያለ ፍጥረት መኖሩ ክብር አልጎደለበትም። ክብሩ በባህሪው እንደቀረ አውቆ ፍጥረትን ልፍጠር ብሎ ፈጠረ እንጂ ለባህሪው ሙላት ለጌትነቱ ስፋት እንዲሆኑት ፍጥረትን አልፈጠረም። ስለዚህ በፍጥረት ውስጥ ከአልቦ ነው የምንነሳው። ከእግዚአብሔር ደግሞ ከሐልወተ እግዚአብሔር ደግሞ ቦ ብለን ነው የምንነሳው። አለ እንቅድመ ዓለም ወእስከ ዓለም ሐሎ እግዚአብሔር በመንግስቱ። ከዓለም አስቀድሞ ለዘላለሙ እግዚአብሔር በጌትነቱ አለ። ያለ ዘመናት ያለ ጊዜ እግዚአብሔር አለ ብለን እናምናለን። ስለዚህ የምንነሳው አእምሯችን ይሄን ይዞ ነው የሚነሳው። ከፍጥረት መነሻ ፍጥረት አልነበረም። ስለዚህ ክብሩ በባህሪው እንደቀረ አውቆ ልፍጠር አለ። ያን ጊዜ ፍጥረትን በሙሉ ሲፈጥር በሐልዮ የፈጠረው አለ፣ በነቢብ የፈጠረው አለ፣ በገቢር የፈጠረው አለ። የዕለተ እሑድ ስነ ፍጥረቶችን በሐልዮ ፈጥሯል። መጨረሻ መላእክት ሰማያን ስለሆኑ ለይኩን ብርሃን ብሎ እነሱ ከተፈጠሩ በኋላ ለይኩን ብሎ የሚሰሙትን ድምጽ አሰምቷቸዋል፣ ሰምተዋል። ከዚያ በኋላ 22ቱ ስነ ፍጥረቶች ተፈጥረዋል። የመጀመሪያው ፍጥረቶች ሕያዋን ፍጥረቶች ስሙን ቀዳሽ ክብሩን ወራሽ መላእክት ናቸው። ልብ በሉ። በዕለተ እሑድ ሰማያትን ፈጥሮ ሁሉን አዘጋጅቶ ሲጨርስ መኖር የሚገባቸውን መላእክትን ፈጠረ። በዕለተ ዓርብ ደግሞ በመሬት ያለውን በሙሉ ጓዝ ፈጥሮ ሲጨርስ መኖር የሚገባውን አዳምን ፈጠረ። የሰማይ ነገስታቶች መላእክት ናቸው። የምድር ንጉስ አዳም ነው። ስለዚህ በሰማያት በሰባቱ ሰማያት እንዲያመሰግኑ መላእክት ከሰማይ በታች ከምድር በላይ ያለውን ደግሞ እንዲገዛ፣ እንዲነዳ፣ እንዲበላ፣ እንዲጠጣ፣ እንዲያስተዳድር፣ እንዲመግብ አዳም ተፈጥሯል። ስለዚህ ማደማደሚያው ፍጥረት አዳም ነው። የዕለተ እሑድ ማደማደሚያው ፍጥረት ደግሞ መላእክት ናቸው። እነዚህ ሁለቱ ሕያዋን ፍጥረታት
ስሙን ቀዳሽ ክብሩን ወራሽ ናቸው። ባህሪውን የባህሪ መገለጫውን የሚወርሱ ናቸው። ምን ማለት ነው? እግዚአብሔር ቅዱስ እንደሆነ ቅድስናውን፣ ንጹህ እንደሆነ ንጽህናውን፣ ቸር እንደሆነ ቸርነቱን፣ ሕያው እንደሆነ ሕያውነቱን በጸጋ ገንዘብ አድርገው የሚኖሩ የሚያድርባቸው የሚቀድሱት ሲሰልሱ ሲቀድሱ የሚኖሩ እርሱን በጸጋ እንዲመስሉ የተፈጠሩ ፍጥረታት ናቸው ማለት ነው። የመጀመሪያዎቹ መላእክት ለባውያን ሕያዋን ነባቢያን ናቸው። በፍጹም ክብር ጸጋ ተፈጥረዋል። የመጨረሻው አዳም ደግሞ ሕያው ነባቢ ለባዊ ነው። ግን በነፍሱ የገንዘብ ቢኖረውም በስጋው ደግሞ ግዘፈ አካልን ከአራቱ ባህሪያት የነሳ ነው። ከመላእክት በነፍሱ መላእክትን ይመስላል፣ በግዘፉ እንስሳትን ይመስላል ማለት ነው። ስለዚህ ኃይለ ዘር አለው፣ ኃይለ ንባብ አለው፣ ኃይለ ነፍስ አለው። ኃይለ ዘር የምንለው በዘቂቱ በዘር በሩካቢ የሚዋለድ መሆኑ ነው። ኃይለ እንስሳም ይባልለታል። ኃይለ ንባብ የምንለው መናገሩ መቻሉ ነው። በዚያ በኃይለ ንባብ ውስጥ ኃይለ ነፍሱ እየተገለጸ ይሄዳል ማለት ነው። እነዚህ በተስፋ ሲገለጽባቸው የኖሩ የሚገለጽባቸው መንገዶቹ ናቸው እና ያ ከመላእክት በኋላ ያለው አዳም በክብር ሁሉ የከበረ ነው። ታስታውሳላችሁ እንግዲህ ገነትን ቤተ መንግስት ይሄን ዓለም ግዛት አድርጎ ነው የሰጠው። ያሳጣው ነገር ወያይጠው ከሚሻው ነገር ሁሉ አላሳጣው። ምንም ነገር ሳያሳጣ ነው የፈጠረው። ከዚህ የተነሳ በመጀመሪያው አኗኗሩ አምልኮተ እግዚአብሔርን ሳይረሳ ነው የኖረው። ከመላእክት ጋራ እየኖረ መስዋዕት ያቀርብ ነበረ። መስዋዕቱም ከከንፈሩ የሚወጣ ምስጋና ነበር። ያዳም መስዋዕት በገነት ያቀርብ የነበረው እሱ ነው። መጽሐፍ ከርቤ የሚባል ሉባንጃ አምጥተው መላእክት ሰጥተውት ያንንም ያጤስ እንደነበረ ያቀርብ እንደነበረ ይነግሩናል። አዳም በሰባቱ ሀብታት የከበረ ነው። የክህነት ሀብት አለው፣ የመንግስትነት ሀብት አለው፣ የመዊ የማሸነፍ ሀብት አለው፣ የኃይል ሀብት አለው፣ የትንቢት ሀብት አለው። እነዚህን ሀብታት ይዞ ነው የኖረው ማለት ነው። በክህነቱ ካህን ሆኖ በመንግስቱ እያስተዳደረ በቦታም በሕይወት ስር መካከል እየተመላለሰ ነው የኖረው ማለት ነው። በዚያ ቦታ ወስኖ ኖረ። የእግዚአብሔር መገለጥም ሲያናግረው ነው የኖረው። በተለያየ ጊዜ በረዴት ወደ እርሱ ይመጣ ነበረ። በልጅነት በእርሱ አድሮ ነው ነበረ። ልህቀት የማያልቅ የጸጋ ልህቀትን ሰጥቶት ነው የነበረው። ይሄ ይታወቃል። ተስፋዎቹም ሺህ ዓመት እየኖረ በዚያ እየታደሰ መኖር ነው። ሺህ ዓመት እየኖረ ስለዚህ ተፈጥሮው በእግዚአብሔር አርአያና አምሳል ነው። ጌትነቱም እግዚአብሔር በባህሪው የሚገዛውን በጸጋ ገዥ ነው። ሕግ የሰጠውም አዋቂነቱን ሊመሰክርለት ነው። በዚህ መልኩ ነው የተሰጠው። ይሄ የመጀመሪያው ቅኝቱ ነው ማለት ነው። ከዚያ በኋላ በገዛ ፈቃዱ ከገነት ሲወርድ ባለቤቱ እግዚአብሔር ሰኮና ቢቲ እያሰማ ፈልጎታል። በምሽት መጥቶ ፈልጎታል። በኋላ ዘመን ሰው ሆኖ ሊያድነው ተስፋ ስለነገረው ነው። የቆዳ ልብስ እንዲለብስ አዝዞታል። መስዋዕት ሆኖ ስጋውን ቆርሶ ደሙን አፍሶ እንደሚያድነው ሲነግረው ነው። እርግማንን ተቀበል ብሎታል። አዋቂ ስለሆነ ነው። እሾህና አሜከላ ይብቀልብህ ብሎታል። በኋላ ዘመን አክሊለ ሦክ በራሱ ላይ ስለሚቀበልለት ነው። በዘርና በዘሯ መካከል ጠላትነትን አስቀምጣለሁ ብሎ እባብን ደረግሟል። ዘሯ እመቤታችን ናት። ሱራፌልና ኪሩቤልን ገነትን እንዲጠብቁ አድርጎበታል። በኋላ ዘመን ብመለስ ይሰጠኛል ብሎ ተስፋ እንዲያደርግ ነው። ምክንያቱም ዲያብሎስ ቢወጣ አላስጠበቀለትም። አዳም ቢወጣ ግን አስጠብቆለታል። ምክንያቱም አዳም ወጪ ወራጅ ነው። በፈታይነቱ አንጻር መሐሪነቱን ስለፈለገ ነው ማለት ነው። ልብ ልንል የሚገባው የአዳም በደሉ በዚህ ጊዜ ነው ማለት ነው። ዕፀ በለስን ሲበላ አዳም ማዕከላዊ ፍጥረት ነው። ቢበላ የማያጠግበው ማለት መብል ጉዳዩ ያልሆነ ባይበላ የማይርበው ማዕከላዊ ሕያው ፍጥረት ነው የነበረው። ይሄን ሕያውነቱን በነፃ ፈቃዱ ነው ያጣው። ዕፀ በለስን ሲበላ ሕጉን አብሮ በላውና ዕዳ በደል ወደ ውስጡ ዘልቃ ገባች። ኃጢአት ባህሪያዊት ሆነችበት። የባህሪ ኃጢአት የለም። የባህሪ ማለት በተፈጥሮ ኃጢአት አላገኘውም። በተፈጥሮ ዕዳ በደል አላገኘውም። ወዶ ፈቅዶ ግን ሕጉን ሽሮ በመሻሩም ሲበላ
ያን ጊዜ የበሉት የጠጡት ደም እንደሚሆን የውርስ ኃጢአቱና ወደ ልጆቹ የምታልፍ ዕዳ በደል ገባችበት ማለት ነው። ከዚያ በኋላ ወደ ምድረ ፋይድ ወደ ፍዳ ዓለም ወረደ፣ ማዘን ጀመረ ማለት ነው። አዳም ወደ ምድረ ፋይድ ወርዶ 100 ዓመት አዝኗል። ዓለም በተፈጠረ ዘመን በተቆጠረ በ100 ዓመት ዓለም እነ ቃየል እነ አቤል ተወለዱ ማለት ነው። ተወለድ ሞለት ተወለድከ ያለው ከልጅ ልጅ ወልዳለሁ ያለው ኪዳን ይፈጸም ዘንድ ልጅ መውለድ ጀመሩ ማለት ነው። እና ከዚያ በኋላ 30 ዓመት ኖሩ። ዓለም በተፈጠረ ዘመን በተቆጠረ በ130 ዓመት ዓለም ሞት ወደዚህ ዓለም ገብቶ ቃየል አቤልን ገደለው። ቃየል የሞት መጀመሪያ አቤል የሞት መጀመሪያ ቃየል የግዳዮች መጀመሪያ ሆነ ማለት ነው። በአቤል ሞት ምክንያት አሁንም 98 ዓመት በአጠቃላይ 100 ዓመት ተብሎ ይቆጠራል። አዘኑ። ዓለም በተፈጠረ ዘመን በተቆጠረ በ230 ዓመት ዓለም የአቤል ምትክ የሚሆን ሴት ተወለደ ማለት ነው። እንግዲህ በዚህ ዓለም ልደቱ የሚጀምረው በዚህ ነው ማለት ነው። የትውልድ ታሪክ የሚጀምረው በዚህ ነው። የአቤል ዘር በሞት ምክንያት ሳይቆጠር ቀረ። የቃየል ዘር በኃጢአት ምክንያት ሳይቆጠር ቀረ። የሴት ዘር በትውልድ ሐረግ ይቆጠራል ማለት ነው። እየተቆጠረ ይሄዳል። አዳም በምድር ላይ መኖር የሚገባው 1000 ዓመት ነው። 70 ዘመንን አጎደለ። 930 ዓመት ኖረ። ወንዶችንም ሴቶችንም ወልዶ አረፈ ማለት ነው። ያልኖረበት 70 ዘመን የሱባኤ ዘመን ሆኖት ሱባኤ ሲቆጠርለት ትውልድ ሲነገርለት ይኖራል። 70 ዘመን በሱባኤ ሲቆጥሩት 5530 ዓመት ይሆናል። አዳም ተረፈ ዘመኑ በሱባኤ 5530 ዓመት እንደተቆጠረለት ዳግማዊ አዳም ክርስቶስን በ5530 ዓመት ነው መጠነ አዳምን ገልጾ የሚታየው። በእደ ዮሐንስ በፈለገ ዮርዳኖስ የተጠመቀው በአዳም መጠን ሲሆን ነው ማለት ነው። እንግዲህ ይሄ መጠን ነው። አጠቃላዩ በሩን አይለቅም። ነገሮቹ በሮቹን አይለቁም። ክርስቶስ ለማስተማር የተገለጸው በ30 ዓመቱ ነው። አዳም የተፈጠረው የ30 ዓመት ጎልማሳ ሆኖ ነው። ሔዋን የ15 ዓመት ቆንጆ ሆና ነው የተፈጠረችው። ዳግማዊት ሔዋን እመቤታችንም የ15 ዓመት ስትሆን ነው ጌታችንን መድኃኒታችን ኢየሱስ ክርስቶስን ጸንሳ የተገኘችው። በኋላም ዘመን በዚሁ መስመር መላው ሙታን የሚነሱት ወንዶች የ30 ዓመት ጎልማሳ ሆኖ ነው። ሴቶቹ የ15 ዓመት ቆንጆ ሆኖ ነው ማለት ነው። መንገዱን መጠኑን ሳይለቅ ነው የሚሄደው። በዚህ መንገድ ነው የሚቀጥለው። አዳም የተፈጠረው በዕለተ ዓርብ ነው። ሞት ሲገድል መቃብር ሲቀበል ይኖራል። ኋላም በፍጻሜ ዘመን ዓርብ ሞት ያበቃል፣ ቅዳሜ ዕረፍት ይሆናል፣ እሁድ ንቅሐ መዋቲ ይባላል። በዚህ መልኩ ዓለም እስከ ዕለተ ምጽአት ድረስ ትቀጥላለች። ይሄ ነው ቅኝቱ ማለት ነው። በዚህ መልኩ ይሄዳል። ከአዳም በኋላ አዳማውያን ናቸው የሚቀጥሉት ማለት ነው። ከአዳም በኋላ የአዳም ልጆች አዳማውያን ሁሉ እየቀጠሉ ይሄዳሉ። ያ የትውልድ ዘመን ያ የሂደት ዘመን በትውልድ ሁሉ እየተላለፈ ሲቀጥል እናየዋለን። እግዚአብሔር አምላካችን ለዚህ በረከት፣ ለዚህ ምስጢር፣ ለዚህ ታሪክ ባለቤት ስላደረገን ስሙን እናመሰግነዋለን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የሰለስቱ ምዕት ሊቃውንት ሃይማኖትና ጽናት ብርታት ከኛ ጋር ይሁን። የመስቀሉ ረድኤት ኃይል አይለየን። ወስብሐት ለእግዚአብሔር። ይቆየን።